ጤና ይስጥልን ውድ የአዲስ ሕይወት ተመልካቾቻችን፣ ሳምንታዊ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ዲቦራ ፋውንዴሽን የዓለም አቀፍ የዳውን ሲንድሮም ቀንን ምክንያት በማድረግ በየዓመቱ መጋቢትን ከዲቦራ ጋር በሚል ስያሜ ከፍተኛ የመንግስት አመራሮች፣ የፋውንዴሽኑ አመራሮች እንዲሁም ተጋባዥ እንግዶች በተገኙበት ዘንድሮም ለስድስተኛ ጊዜ ቱጌዘር አጌንስት ሎንሊነስ ብቸኝነትን በጋራ እናሸንፋለን በሚል መሪ ቃል እሁድ መጋቢት 20 2018 ዓ.ም በወዳጅነት ፓርክ 15,000 ሰዎች በላይ በተገኙበት ተከብሯል። የጤና ሚኒስቴር ክብርት ዶክተር መቅደስ ዳባ፣ የሴቶችና ማህበራዊ ጉዳዮች ሚኒስቴር ክብርት ዶክተር ኤርጎጌ ተስፋይና የተለያዩ ሀገራት አምባሳደሮች በተገኙበት የተከበረ ሲሆን በዕለቱም ለኢቢኤስ ቴሌቪዥን እንዲሁም ለተለያዩ አጋር ተቋማት የእውቅና ሽልማትን ተሰጥቷል። መልካም ቆይታ። ሁሉም ዲቦራዎችና ቤተሰቦች እንኳን በሰላም መጣችሁ ማለት ፈልጋለሁ። ከሁሉ አስቀድሜ በዚህ አይነት ሁኔታ የዓለም የዳውን ሲንድሮም ቀን ለማክበር እድል በማግኘታችን እግዚአብሔርን እናመሰግናለሁ። እንኳን ሁላችንም ለዚህ ያደረሰን እላለሁ። የአእምሮ ውስንነት ጋር የሚወለዱ ህጻናት የእግዚአብሔር ቁጣ ሳይሆን ስጦታዎች ናቸው። እነዚህን የእግዚአብሔር ስጦታዎች ግን በአግባቡ ተንከባክበን የሚደረግላቸውን ድጋፍ አድርገን ወደሚፈለገው ደረጃ ማሳደግ ስላልቻን ከሁሉ በላይ የእናቶች ትልቅ ሸክም ሆነው ይቀጥላሉ። ይሄን መቀየር አለብን ብለን እናምናለን። ቦታ መገናኘታችን ቀላል ነገር አይደለም። ይህ ቀን በፍቅር የተሞላ በህልም የተገነባ በመተሳሰብ የተጠናከረ ቀን ነው። ዛሬ ልጆቻችንን ለማክበር ብቻ አይደለም የተሰበሰብነው፣ ለማይታዩ ለተረሱ ድምጽ ለሌላቸው ልጆች ድምጽ ለመሆን ነው። እዚህ የመጣችሁት ሁሉ ተሳታፊ ብቻ አይደላችሁም። እናንተ የእነዚህ ልጆች ተስፋ ናችሁ። ለማርያም ቴዎድሮስ እናት ነኝ። ልጄ ዲቦራ ፋውንዴሽን ነው የምትማረው። አሁን 13 ዓመት ሆኗታል። በትምህርት ቤት ትማራለች። ሰርቪስ አላት። እዛ በመዋሏ በጣም ደስተኛ ነኝ። በጣም ከተጀመረ ጀምሮ ነው ያለሁትኝ። ትምህርት ቤቱ ከተከፈተ ጀምሮ ክረምት ላይ ነው የጀመርኩት። ትምህርት ቤቱ ሲከፈት ከዛ ጀምሮ እዛ ነው የምትማረው። እዛ እየዋለን እንመጣለን። በጣም ደስተኛ ነኝ እዛ በመዋሏ። የአእምሮ ሰላም አግኝቻለሁኝ። ፕሮብሌሞች አሉባት። ያንን ሁሉ ነገር በደስታ ነው በቃ እዛ በመዋሌ እዛ በመዋሏ በጣም ደስተኛ ነኝ። ምንም ነገር የምቸገረው ነገር የለም ስለሷ ማለት ነው። አስተማሪዎችን አመሰግናለሁ በጣም። የትምህርት ቤቱን መስራቾች ተብሎለታል። ምንም የምናገረው ነገር የለም፣ ግን እጅግ በጣም አመሰግናለሁ። ስለ ማርያም ደስተኛ ሆኜ ነው ውዬ የምመለሰው። አመሰግናለሁ። ያው የዛሬ በዓል ማርች ዊዝ ዲቦራ ይባላል። ለስድስተኛ ጊዜ እያከበር ነው እንገኛለን። ዲቦራ ፋውንዴሽን በአመት በትልቁ በሚያከብረው በዓሉ አንዱ ነው። ይህም ወርልድ ዳውን ሲንድሮም ዴይ ለማስታወስ ከአእምሮ እድገት ውስንነት የተወለዱ ልጆችን ለማስታወስ የምናደርገው ዝግጅት ነው። በጣም ረጅም ጊዜ ፕላን የምናደርገው 6 ወር በላይ ፕላን የምናደርገው ዝግጅት ነው። እንደዚህ ኢቨንት ኦርጋናይዘር እንደዚህ ምናምን የለውም። በዲቦራ ስታፍ ነው ፕላን የሚደረገው ሙሉ ኢቨንቱ እስከ ኤክስኪዩሽን ድረስ። ግን ይህንን ስል ግን ማአት የሚያግዙን ደግሞ አጋሮች አሉን፣ በቮለንቲር በስፖንሰር የሚያግዙን ከባነር ጀምሮ ከስቴጅ ጀምሮ ከቦታም ኢቨን አሁን ያለንበት ፍሬንድሺፕ ስኩዌር ፍሬንድሺፕ ፓርክ ስፖንሰር ነው። ስቴጁ ሳውንድ ሲስተም ስፖንሰር ነው። ባነሮች ፕሪንቲንግ ስፖንሰር ናቸው። ዲዛይን ስፖንሰር ነው። ካሜራ ቪዲዮ ፕሮዳክሽን እንዳለ በስፖንሰር ነው እና በጣም ብዙ የሚያግዙን በጣም ብዙ የምናመሰግናቸው ድርጅቶች ኢቨን ዛሬ ፕሮግራሙ ላይ ሁሉም ሰርቲፊኬት ተሰጥቷቸው ነበረ። ይህንን በዓል ደግሞ የምናከብረው ዋነኝነት ምክንያት የዓለም አቀፍ የዳውን ሲንድሮም። የልጄ ስም ደግሞ ህያብ ሀረጎት ይባላል። ህያብ 13 ዓመቱ ነው። ዲቦራ የገባው ከምስረታው ጀምሮ ነው። ህያብ በተመለከተ የሚያስቸግረው ነገሮች ከዳውን ሲንድሮም ባሻገር እንደምታዩት የአካል ጉዳተኝነትም አለው።
በተጓዳኝ ደግሞ እነዚህ ተጓዳኝ የሚባሉ በሽታዎች እንደነ አስም እንደዚህ ቆዳ እጁ እንደዛ የመሳሰሉት ያስቸግራቸዋል። ያው ዲስኤቢሊቲ ወይ ደግሞ እነዚህ የአእምሮ እድገት ውስንነት የሚባሉ እነዚህ ተጓዳኝ እሱ ሳይሆን የሚያስቸግረን እንደ ወላጅ ይሄ ቀጥሎ የሚመጣ ከዛ ተያይዞ የሚመጣ ነገር ነው ያለው። ህያብ 4 ጊዜ ኦፕራሲዮን ሆነዋል። ዲቦራ ስትገባ 12 ዓመቷ ነበር። አሁን 16 ሆኗታል። 4ኛ ዓመት ተማሪ ነች። እጅግ በጣም ጥሩ ሁኔታ ላይ ነው ያለችው። የራሷ ትምህርት ቤት መሆኑ በራሱ ለልጅቷ ያለው ሽፋን ቀላል የሚባል አይደለም። የትምህርት ስርዓቷም ተሻሽሏል። አትጽፍም ነበር፣ አሁን መጻፍም ጀምራለች። በትክክልም እየተማረች ያለችበት ሁኔታ ላይ ጥሩ ሁኔታ ላይ ነው ያለችው። ለዓለም አቀፍ የዳውን ሲንድሮም ቀን ለማክበር ሁላችንም በሰላም ተገናኘን እላለሁ። ብቸኝነትን በጋራ እናሸንፋለን በሚል መሪ ቃል ለ6ኛ ጊዜ በተዘጋጀው በዚህ የንቅናቄ መድረክ ስለተገኘን በራሴም በሴቶችና ማህበራዊ ጉዳይ ሚኒስቴር ስም ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። በየዓመቱ መጋቢት 21ን የዳውን ሲንድሮም ቀን ብለን ስናከብር ወይም ደግሞ የአእምሮ እድገት ውስንነት ያለባቸው ልጆችን እና ማድረግ ስላለብንም ጉዳዮች በጋራ ለመምከር የምናደርገው ንቅናቄ የአንድ ጊዜ ብቻ እንዳይደለ ዲቦራ ፋውንዴሽን የመጀመሪያውን ሲያስጀምር እንደ ሀገር የመጀመሪያው ሆኖ እስካሁን ግን ለ6ኛ ጊዜ ነው እንግዲህ አሁን እያደረግን ያለነው። በመጣንበት ሂደት ውስጥ ምን ያህል ትልልቅ መሻሻሎች እንዳሉም ያየንበት ነው። ዛሬ የዳውን ሲንድሮም ቀንን ለማክበር በአንድ ላይ ተገናኝተናል። መጋቢትን ከዲቦራ ጋር እንዲሁም ደግሞ የማርች ዊዝ ዲቦራን ለ6ኛ ጊዜ እንዲህ በጋራ እንድንሰባሰብ የእንደዚህ አይነት ቀኖችን ወደ ተግባር እንድናውል ከሀሳብ በተለያዩ ጊዜዎች በጽሁፍ ዝም ብለን ይሄን እናረጋለን ይሄን እንፈጽማለን ከምንልበት የአመት ስንቃችንን ወስደን የሚቀጥሉ አጀንዳዎቻችንን በጋራ በመናደርግበት ቀን እንዲህ እንድንገናኝ ዛሬም የዲቦራ ፋውንዴሽን መስራች አቶ አባዱላ ብዙ ነገሮችን አድርገው ላከር አርት በቻይኒዝ የሚሰራ በጣም ብዙ ሰዓት የሚፈጅ አንድ ሲኒ ለመስራት በጣም ብዙ ቀን የሚፈጅ የጥበብ ስራ ነው። ዛሬ ደግሞ ኤግዚቢሽኑን ለማድረግ ሞክረን ነበረ። በትንሹ በትልቁ ቀጥለን እናደርገዋለን። ወደፊት ትልቅ ኤግዚቢሽን ምረቃ እናደርገዋለን። ይሄ ላከር አርት በጣም ትዕግስት የሚፈልግ ስራ ነው። የኛ ልጆች ሰልጥነው ከቻይና የመጡ ቲሞች አሉ። በነፃ መጥተው አሰልጥነው እቃውን ይዘው ከዛን ላከር አርቱ ተጨርሶ ደግሞ ወደ ሽያጭ ውሎ ለፋውንዴሽኑ ገቢ እንዲያሰባስብ ለሰሩት ልጆች ገቢ እንዲያሰባስብ የሚሆን ትልቅ ፕሮጀክት ነው። ወደፊት ደግሞ ትልቁን ኤግዚቢሽን ስናዘጋጅ እናካትታለን ማለት ነው። እንደ ወላጅ ዲቦራ ፋውንዴሽን ስናይ እንደኛ ያሉ ወላጆች እረፍት ነው፣ ትልቅ እረፍት ነው። ግን በቂ አይደለም። እኔ ይሄ እድል አግኝቻለሁ። ይሄ እድል ያላገኙ እናቶችም አሉ። ከዳውን ሲንድሮም ጋር የሚኖሩ ልጆችን ወገኖቻችንን እነሱን ማክበር ብቻ ሳይሆን እነሱን አለን ብሎ ማለት በፍቅር እነሱን ማየት እንደገና ደግሞ አብረናችሁ ነን ማለት የምንችልበት ቁርጠኝነትን የምናሳይበት ቀን ላይ ስለተገናኘን ዛሬ በድጋሚ እኔ እጅግ ደስተኛ ነኝ። ለኔ ይሄኛው ማርች ዊዝ ዲቦራ ሁለተኛ ሶስተኛ ጊዜ ነው የሚሆነው ማለት ነው። የመጀመሪያው ሌላ ጊዜ ነበር። በዚህኛው መድረክ ላይ በመገኘቴ እጅግ ደስተኛ ነኝ። የአእምሮ እድገት ውስንነት ያለባቸው ልጆች ከቤተሰብ ጀምሮ ማህበረሰብ እንደዚሁም መንግስትና መንግስታዊ ያልሆኑ ተቋማት ስራ ነው።
እኔ እንደኔ ያሉ እናቶች ለማስተላለፍ የምፈልገው ምን እንደሆነ ታውቃለህ? በጣም አንዳንድ ጊዜ ተስፋ እንቆርጣለን። በቃ ተስፋ የሚያስቆርጡ ነገሮች በጣም ብዙ ናቸው፣ በጣም በርካታ ናቸውና ተስፋ አለመቁረጥ። ዋና እንደማመሰግነው ብዙ ናቸው። ስለዚህ ግን ዋናው እዚህ ጋር ያለውን ላመስግና አንደኛ ኢቢኤስ ነው የሁሉ ጊዜ አጋራችን። ኢቨን ለማርች ዊዝ ዲቦራ ስፖንሰራችን ብለን ነው የምናስገባው። ለምን የሚዲያ ስፖንሰር አመት ሙሉ ነው። የኢቢኤስ እርዳታ አንድ ቀን አይደለም፣ በየጊዜው በጠራ ነው ጊዜ ኢቢኤስ የሚገኝልን የሚዲያ አጋራችን ነው። ኢቢኤስም አምኖ ነው እነዚህ ልጆች ድምጽ መሆን አለብን፣ እነዚህ ልጆች መደገፍ አለባቸው፣ እነዚህ ታሪክ መሰማት አለበት ብሎ የመጣ ተቋም ስለሆነ ኢቢኤስን በጣም ነው የምናመሰግነው፣ በጣም ነው የምንወደው። ቴንክ ዩ። ሌላውን ደግሞ በሰፊ ሌላ ጊዜ እንጠቅሳለን። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የኢትዮጵያ የኦፕቶሜትሪ ባለሙያዎች ማህበር ከሚያደርጓቸው የበጎ አድራጎት ስራዎች መካከል የሚዲያ ሰራተኞችን የአይን ምርመራና ሕክምና መስጠት ይገኝበታል። በዚህም መሰረት በጣቢያችን በኢቢኤስ ቴሌቪዥን በመገኘት ለሰራተኞች ምርመራና ሕክምናን ሰጥተዋል። መልካም ቆይታ። ኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበር እንደ ኢትዮጵያ ዘመን አቆጣጠር በ2005 ዓ.ም የተመሰረተው በኢትዮጵያ ሲቪል ማህበራት ኤጀንሲ እውቅና ያለው ተቋም ነው። በአጠቃላይ ስራው በሶስት መክፈል እንችላለን። አንደኛው የኦፕቶሜትሪ ሙያን በኢትዮጵያ ብሎም እስከ አፍሪካ በዓለም ድረስ ለማስተዋወቅ ይሰራል። ሁለተኛ ነገር ደግሞ በኢትዮጵያ ባለው የአይን ሕክምና ባለሙያዎች ክፍተትን ለመሙላት ከዩኒቨርሲቲዎች ጋር በመተባበር ባለሙያዎችን በማሰልጠን ይሰራል። ሶስተኛ ደግሞ አሁን ዛሬ እንደሰራ ነው አይነት ደግሞ የበጎ ስራዎችን ከተለያዩ ድርጅቶች ጋር በመሆን ይሰራል። አዎ እንደምናውቀው አይን በጣም ሴንሲቲቭ ነገር ነው። ስለዚህ በጣም ማይነር ነገር እንኳን ቢሆን ብዙ ጊዜ ሰዎች እንዳልሹ ልክ የከፋ ደረጃ ሲደርስ ነው ወደ ጤና ተቋማት የሚመጡት። የኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበር እንደ ማህበር በኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ተመዝግቦ እንደ ኢትዮጵያ የተቋቋመው በ2005 መስከረም ላይ ነው። የኢትዮጵያ ኦፕቶሜትሪ ባለሙያዎች ማህበር በዋናነት እንደ ሀገር የአይን ጤና ላይ ያለውን ስርዓት፣ ስትራቴጂ እንዲሁም ደግሞ አንዳንድ ካሪኩለሞች መሰራት ሲኖርባቸው ወይም ደግሞ የስራ ተግባራቶች ሲኖሩ በዛ ላይ ከትምህርት ሚኒስቴር ጋር እንደ ናሽናል አይ ሄልዝ ኮሚቴ ወይም አገር አቀፍ የአይን ጤና ኮሚቴ ሆኖ ያገለግላል። ኢቢኤስ የመጣንበት ይሄ ሳምንት ዓለም አቀፍ የኦፕቶሜትሪ ሳምንት ነው። ኦፕቶሜትሪ ቀንን ሰኞ ዕለት ነው ያከበርነው፣ ግን በሳምንት ደረጃ ደግሞ የዓለም አቀፍ የኦፕቶሜትሪ ቀን ነው ሳምንት ነው። ስለዚህ ይህንን ሳምንት ደግሞ ከዚህ ቲቪ ጣቢያ ጋር ለማክበር ያሰብነው አንደኛ ሙያውን ለሕዝብ ተደራሽ የሆነ ጣቢያ ስለሆነ ሙያውን እና የባለሙያዎቹን ለማስተዋወቅ ነው። ሁለተኛ ነገር ደግሞ ዋናው ደግሞ የቴሌቪዥን ባለሙያዎች አብዛኛው ስራቸው ከስክሪን ጋር የተገናኘ ነው። ያ ደግሞ ለተለያዩ አይነት ችግሮች ያጋልጣል። ስለዚህ ያንን ለባለሙያዎቹ የትምህርት ለመስጠትና ነፃ የአይን ሕክምናና ምርመራ ለማድረግ የእይታ መጠናቸው ከቀነሰ በኋላ ከመጡ ምናልባት ማኔጅ የማይደረጉ ነገሮችም አሉ። ስለዚህ ምንድነው ማድረግ ያለባቸው? በጣም ሴንሲቲቭ ነገር ስለሆነ በጊዜ የአይን ሕክምና በጊዜ እንዲሁም ደግሞ ምንም ነገር ሳይፈጠርም ቼክአፕ ቢያደርጉ አትሊስት አኑዋሊ በየአመቱ ሙሉ ቼክአፕ ቢያደርጉ አይናቸውን ቢታዩ። አባላቶች ከ200 በላይ የሆኑ የተመዘገቡ አባላቶች አሉ። እንደ ሀገር ግን ከ500 በላይ የሚሆኑ ባለሙያዎች አሉ። ዛሬ ኢቢኤስ የተገኘንበት ዋናው ምክንያት በዓለም አቀፍ ደረጃ የዓለም ኦፕቶሜትሪ ሳምንት እየተከበረ ነው ያለው። የዓለም ኦፕቶሜትሪ ቀን ደግሞ ማርች 23 ላይ በቀን ደረጃ ተከብሯል። ይሄንን ሳምንት
ሁሌም በዓለም ደረጃ ለ40ኛ ጊዜ ነው ሲከበር ይሄ የዓለም ኦፕቶሜትሪ ሳምንት። በሀገር ደረጃ በተለያየ በተቆራረጠ መልኩ ይከበር ነበረ። በቋሚነት ግን ተጠናክሮ መከበር ከተጀመረ 6 ዓመት ሆኖታል። በተለይ ደግሞ ባለፉት 3 ዓመት ላይ በጣም በተጠናከረ ሁኔታ በተቋማት ላይ ስክሪኒንግ አሁን ከማስተማር ባለፈ የአይን ቅድመ ምርመራዎች በማድረግ በማስተማር ከዛ ህክምናዎች በማድረግ ሙያውን በማስተዋወቅ እንዲሁም ደግሞ ሰው የአይኑን ጤና እንዲጠብቅ በማድረግ እየሰራ እንገኛለን። የሚዲያ ተቋማት ደግሞ ያው እንደሚታወቀው ለማህበረሰቡ ቅርብ የሆኑ ናቸውና ይሄንን የአይን ጤና በተመለከተ መረጃ ብንሰጥ ብናስተምር እዚህ የሚሰሩ ሰራተኞችን ባልደረቦችን ደግሞ ስክሪን በማድረግ ወይም ቅድመ ምርመራ በማድረግ የአይናቸውን ጤና እንዲያውቁ ካወቁም በኋላ ችግር ያለባቸው እንዲታከሙ ያለፈም ነገር ካለ ደግሞ ሪፈር እያደረግን ይሄንን ነገር በተግባር እያሳየን ተጽዕኖ ብንፈጥር የበለጠ ለማህበረሰቡም ተደራሽ ይሆናል። እንዲሁም ደግሞ የኢቢኤስ ሰራተኞች ያው ጥሩ ስራ እንደምትሰሩ እናውቃለን። ስራችሁ ደግሞ ኳሊቲውን የጨመረ እንዲሆን ምክንያቱም የአይን ጤና ከሌለ የምንሰራው ስራ ላይ በተለይ የጽሁፍ ስራ ኮምፒውተር ስንጠቀም በተለያየ ምክንያት የአይን ጤና ካልተጠበቀ ስራ ውጤታማ አይሆንም። ሄደን በምንሰራበት ጊዜ ብዙ ቮለንቲር ስራዎችን ወይም አቅመ ደካሞች ጋር እንሄዳለን። እነሱም እንደዚህ ለአይናቸው ያላቸው ትኩረት አይን መጣ የአይን ሕክምና አለ በሚባልበት ሰዓት የሚያሳዩት ነገር ራሱ በጣም ደስ የሚል ነው። ከዛ በተጨማሪ የኢቢኤስ ቴሌቪዥን ሰራተኞችን ምርመራ ለመስጠት እንዲሁም በተጨማሪ ደግሞ መረጃዎችን ለህዝቡ ተደራሽ ለማድረግ ነው ዛሬ እዚህ የተገኘ ነው። የምርመራው ሂደት ምንድነው? አንደኛ ግንዛቤ ማስጨበጫ እንሰጣለን። የአይን ጤና ምንድነው? ቅድመ ምርመራ ማድረግ ለምን አስፈለገ? ቅድመ ምርመራ በማድረጋችን ከምን ራሳችንን እንጠብቃለን የሚለውን ግንዛቤ እናስጨብጣለን። ከዛ የአይን እይታ ልኬት ይወሰዳል። የአይን እይታ ልኬት ማለት የአይኑ ጤና የአንድ ሰው የማየት ደረጃው ምን ላይ ነው ያለው። የአይን ውሃ ግፊት ደግሞ ስንለካ የአይን ውሃ ግፊት ጨምሮ ሲቆይ የአይን ነርቭን በመጉዳት ግላኮማ የሚባል እስከ አይነ ስውርነት በጊዜ ካልታከመ እስከ አይነ ስውርነት የሚያደርስ ህመም ስለሆነ እሱንም ለመቆጣጠርና በጊዜ አውቀው ሕክምና እንዲያገኙ ለማድረግ በመነጽር በአብዛኛው ደግሞ ያው እንደ ዓለምም እንደ ሀገርም የመጀመሪያውን ደረጃ የሚይዘው የአይን ኢምፔርመንት ቪዥዋል ኢምፔርመንት ወይም የአይን ውስንነትን በማምጣት ለስራም ለተለያዩ ማህበራዊ ጉዳዮችም ሆነ ትምህርት ላይ ችግር የሚፈጥረው እንደ ዓለም የሞራ ግርዶሽ ነው። የሞራ ግርዶሽ በሁለተኛ ደረጃ ደግሞ በመነጽር መታከም ያለበት አጥርቶ የማየት ችግር የምንለው ችግር ነው። በብዛት ደግሞ ህፃናት ላይ ሲሆን እንደውም በአንደኛ ደረጃ የሚይዘው አጥርቶ የማየት ችግር ወይም በመነጽር መታከም ያለበት ችግር ነው። ስለዚህ ይሄን ሁሉ ምርመራዎች እናረግና አጥርቶ የማየት ችግር ወይም በመነጽር መታከም ያለበት ችግር ያለበት ባለሙያ ወይም ባልደረባ ካገኘን ያንን እዚሁ ህክምና እንሰጣለን። በመነጽር ይታከማል። ማዘዣውን እንሰጣለን። መነጽሩን ብቻ ገዝቶ ይጠቀማል። መድኃኒቶችም አሉን። አጋር ድርጅቶች የረዱን መድኃኒቶች አሉ። መነጽሩንም አጋር ድርጅቶች ናቸው የረዱን። ስለዚህ ማንበቢያ መነጽር እንሰጣለን። ኳሊቲ ክትትል የሚያስፈልጋቸው ትላልቅ ችግሮች ካገኘን ደግሞ ሪፈር በማድረግ የተሻለ ደግሞ ስፔሻላይዝድ የሆነ ህክምና እንዲያገኙ እናደርጋለን። በቀጣይ እንደ ሀገር የሚሰሩ ትላልቅ ስራዎች አሉ። ቅድም ለመናገር እንደሞከርኩት ከጤና ሚኒስቴር ጋር ከትምህርት ሚኒስቴር ጋር ከአዲስ አበባ ጤና ቢሮ ጋር እና ከሌሎች አጋር ድርጅቶች ጋር በመተባበር እየተሰሩ ያለ ስራዎች አሉ። እንደ አብነት ለመግለጽ አሁን ከጤና ሚኒስቴር ጋር ከምንሰራበትና በዋነኛነት የሙያ ማህበራችን ይዞ ከሚንቀሳቀሰው ጉዳይ ትልቁና ዋነኛው የስኩል አይ ሄልዝ ፕሮግራም የሚባለው ነው። ስኩል አይ ሄልዝ ፕሮግራም ምንድነው? ልጆች ትምህርት ቤት ከመግባታቸው በፊት አይናቸው መመርመር መቻል አለበት። ትምህርት ቤት ከመግባታቸው በፊት አይናቸው ምርመራ ተደርጎ በትክክል ያያሉ ወይ አያዩም የሚለው ካልተረጋገጠ በቀር
የልጆች አይን ብዙ ጊዜ ቆንጆ ሆኖ ፊት ለፊት ስላየ ነው ያያል ማለት አይደለም። ስለበት የአይን ጤና 80% የሚሆነው ታክሞ መዳን የሚችልና በመከላከል ደግሞ የምንከላከለው ነው። ማንኛውም ማህበረሰብ የአይኑን ጤና ለመጠበቅ የመጀመሪያው ያው ንጽህና ነው። እና በመጨረሻም እድሉ ከተሰጠኝ ማመስገን የምፈልጋቸው ድርጅቶች አሉ። አብረናቸው እየሰራን ያለነው እንደ ጤና ሚኒስቴር፣ ጤና ቢሮ፣ ትምህርት ሚኒስቴር እና ሌሎችም አጋር አካላት እንደ ሀገር የሚመለከታቸው ተቋማት እጅግ ላመሰግን እወዳለሁ። እንደገና ደግሞ የተለያዩ ድርጅቶች አሉ በምንሰራበት ሰዓት መድኃኒት በማገዝ መነጽር በማገዝ የምንሰራበትን ማቴሪያሎች በመስጠት በማገዝ የሚያገለግሉ ትላልቅ ተቋማቶች አሉ። ዝርዝራቸውን መጥቀስ አንዱን ጠርቶ አንዱን መተው እንዳይሆንብኝ በሌላ ጊዜ እኛ በፕሮግራማችን የምናመሰግናቸው ይሆናል። የአይናችንን ጤና ለመጠበቅ በየአመቱ ህብረተሰቡ በየአመቱ ቼክአፕ ቋሚ የሆነ ቼክአፕ ሊኖረው ይገባል። ቼክ ተደርጎ ጤነኛ ከሆነ ምንም ችግር የለም ከተባለ በየ2 አመቱ እንዲመለስ፣ እንዲሁም ደግሞ የተለያየ ከ50 አመት በላይ እና ተጓዳኝ በሽታ ላለባቸው ደግሞ ሰዎች በየአመቱ እንዲሁም ደግሞ ሐኪም በሚሰጣቸው ቀጠሮ መሰረት ቀጠሯቸውን ሳያዛንፉ ሳያስተዋጉሉ ህክምናቸውን እንዲያደርጉ። ከምንሰራው ስራዎች አንዱ ቅድመ ምርመራ በማድረግ ማስተማርና በተግባር ደግሞ ቅድመ ምርመራ አድርገው ጤናቸውን እያወቁ አይነ ስውርነትን ለመከላከል እንደሆነ ተናግረናልና ያንን ስናደርግ በሁሉም ደረጃ ባለ በማህበረሰብ ደረጃ ነው የምንሰራው። ለምሳሌ አቅመ ደካሞች ላይ አረጋውያን እንደገና አቅመ ደካሞች ሆነው መታከም የማይችሉት ማህበረሰብ ላይ ታች ድረስ ወርደን እንሰራለን። እነሱን ስናረግ ግንዛቤያቸውን ለመጨመር አጠገባቸው ሄዶ ይሄንን እርዳታ ለማድረግ ነው። በተቋማት ደረጃ የሚሰሩ ሰራተኞች ላይ ደግሞ ስንሰራ ግንዛቤያቸው ከፍ ያለ ስለሆነ በደንብ ስለ አይን ጤና ሲያውቁ በአንድ ሰው ብንወስድ በዙሪያችን ጓደኞች አሉ፣ ቤተሰብ፣ ስለዚህ 10 እና 15 ሰውን የማሳወቅ ነገር ይኖራል ብለን እናስባለን። በከፍተኛ ደረጃ ደግሞ ባሉ ባለስልጣናትንም ጭምር ስክሪኒንግ እንሰራለን። ያን ስናደርግ ደግሞ እንደ ሀገር ፖሊሲ ህግ ሲወጣ ስርዓት ሲወጣ በጀት ሲያዝ ደግሞ ለአይኑ ትኩረት እንዲሰጠው ለማድረግ ነው የምንሰራው። ስለዚህ ይሄንን ነገር እኛ በአመት እንደዚህ የዓለም ኦፕቶሜትሪ ሳምንት ሲኖር የዓለም እይታ ቀን ሲኖር እንደዚህ ጊዜ ጠብቀን ነው የምንሰራው እና በተነሳሽነት የክረምት በጎ ፍቃድ ላይ እንዲሁም ደግሞ ትላልቅ ስብሰባዎች ሲኖሩ እዛ ላይ በመገኘት ነው የምንሰራው። ግን በቋሚነት ሰው ይሄንን ለማዳበር ባህሉ ምን ማድረግ አለበት ስንል አንድ ሰው ታይቶ ማያውቅ ከሆነ ለመጀመሪያ ጊዜ መታየት አለበት። ስለዚህ ቅድመ ምርመራ ማድረግ አለበት። ቅድመ ምርመራ አድርጎ ሁሉም ነገር ሰላም ከሆነ በ2 አመት አንዴ መታየት ይችላል። ግን እድሜያቸው ከ50 አመት በላይ የሆነ በተለይ የደም ግፊት፣ የስኳር ህመም ያለባቸው ተጓዳኝ ሌሎች ህመሞች ለአይን ጉዳት ያጋልጣሉ ተብሎ የሚታሰቡ ህመሞች ሲኖሩ ግን በአመት አንዴ ምርመራ ቅድመ ምርመራ ማድረግ ግዴታ ይሆናል ማለት ነው። ከዛ ውጭ ደግሞ ህክምና ጀምረው በመነጽር መታከም ያለበት የሚገባው ችግርም ሆነ ሌሎች የውስጥ ህመሞች ኑሯቸው ፎሎ አፕ ወይም ክትትል ከተሰጣቸው ደግሞ በምንም አይነት ሁኔታ ክትትሉን ባለማቋረጥ ምርመራዎችን ማድረግና ህክምናን መቀጠል ያስፈልጋል። ይህ ሲደረግ የአይናችንን ጤና በአግባቡ መጠበቅ፣ ከአይነ ስውርነት ራሳችንን መታደግ፣ የሰማነውን ደግሞ ለሌሎች ስናስተላልፍ ብዙዎችን ወዳጆቻችንን ደግሞ ከአይነ ስውርነት እንታደጋለን ብለን እናስባለን። የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ጊዜ።